ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ተጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በኢትዮጵያ እግር ኳስ በታዳጊዎች ልማት ዙሪያ የተሰሩ ስራዎች ምንድናቸው በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መላይ ሰላም ነው። እንዴት አለ? ሁሉ ሰላም ሁሉ መልካም። እንግዲህ በዛሬው የብስራት ሀተታ ፕሮግራማችን በኢትዮጵያ እግር ኳስ በታዳጊዎች ልማት ዙሪያ የተሰሩ ስራዎች ምንድናቸው በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። እንግዲህ ባሳለፍነው ሮብ በታዳጊዎች ልማት ዙሪያ የኢትዮጵያ እግር ኳስ ፌዴሬሽን ከባለድርሻ አካላት ጋር ውይይት አድርጓል። ለእኛም ታዲያ ይህንን መነሻ በማድረግ ዛሬ ለወደፊት ሊሰሩ የታሰቡ ስራዎች ምንድናቸው፣ ፌዴሬሽኑ ሊሰራ ያሰበውን ፕሮጀክት እንዴት ያስፈጽመዋል፣ ባለሙያዎችን ከማፍራት አንጻርስ ፌዴሬሽኑ ምን ሰርቷል የሚለውን ጉዳይ እያነሳን ቆይታ እናደርጋለን። ማለት እንግዲህ የኢትዮጵያን መጻኢ ዕድል የሚወስነው የታዳጊና ወጣቶች ልማት ፕሮጀክት ስራዎች ባለፉት ዓመታት ምን ይመስሉ ነበር፣ አሁንስ በምን ሁኔታ ላይ ይገኛሉ፣ ወደፊትስ ምን መምሰል አለባቸው የሚል ጉዳይ እንግዲህ ውይይቶች ተካሂደዋል። እነዚህ ውይይቶች እንግዲህ ምን ያህል ፍሬያማ ውጤታማ ነበሩ የሚለውን ዛሬ ላይ የምንመለከት ይሆናል። በዋናነት እንግዲህ ለኢትዮጵያ እግር ኳስ እድገትና ልማት ታዳጊ ወጣቶችን ማሰልጠን ወይስ ሙያተኞችን ማፍራት ነው ጠቃሚ የሚለው የዛሬ የመወያያ ርዕሳችን ዋና አጀንዳ ይሆናል። መልካም። እንግዲህ ባሳለፍነው ሮብ በኢሊሊ ሆቴል ነው ይህ ዝግጅት የተዘጋጀው። የኢትዮጵያ እግር ኳስ ፌዴሬሽን በታዳጊዎች ልማት ዙሪያ ባለፉት 4 ዓመታት የሰራቸውን ስራዎች ሪፖርት አድርጓል። እንዲሁም ደግሞ በቀጣይስ ሊሰራቸው ያሰባቸው ስራዎች ምንድናቸው የሚለውን ነገርም እንዲሁ በሪፖርቱ አመላክቷል። እንግዲህ በሪፖርቱ ላይ የተመለከተው እንግዲህ የምክትል ፕሬዚዳንቱ ዶክተር ዳኛቸው ያቀረቡት ሪፖርት አለ። እንግዲህ ባለፉት 4 ዓመታት ውስጥ በተሰሩት ፌዴሬሽኑ ባከናወናቸው የፓይለት ፕሮጀክቶች ውስጥ 422 ሴትና ወንድ ተጫዋቾችን ለክለብና ለፕሮጀክት ማብቃታቸውን አመላክተዋል። እንግዲህ ለዚህም ታዲያ 40 ሚሊዮን ብር ፈሰስ ተደርጎበታል ተብሏል። ባለፉት 4 ዓመታት ለዚህ ፓይለት ፕሮጀክት ማለት ነው። እንግዲህ በዚህም ውስጥ 28 ዳኞች 13ቱን ለክለብ እንዳበቁ ተናግረዋል። በጥቅሉ እንግዲህ የተሰሩ ስራዎች ብዙ ናቸው በወጣቶች ፕሮጀክት ላይ ወይም ደግሞ በፓይለት ፕሮጀክቱ ላይ። ግን እነዚህን ለማከናወን እንደ ተግዳሮት የተጠቀሱ ነገሮች አሉት። በተደጋጋሚ የሚነሳው የባለሙያዎች የግንዛቤ እጥረት፣ በተለይ የክልል ፌዴሬሽኖች፣ የክለቦች አስተዳዳሪዎች በጥቅሉ የግንዛቤ እጥረት እንዳለባቸው በእጅጉ አስቸጋሪ እንደነበረ ሲነሳ ነበረ። እንግዲህ ለቀጣይም ይሄኛው ነገር እንዴት ይቀረፋል የሚለው የብዙዎች ጥያቄ ነው። የብዙ የስፖርት ቤተሰብ በኢትዮጵያ እግር ኳስ ውስጥ የሚነሳው የባለሙያ እጥረት ወይም ደግሞ ባለሙያው እግር ኳሱን ከመገንዘብ አንጻር ያለው ተነሳሽነት ወይም ደግሞ ያለው ሚና ምንድነው የሚለው ነገር በብዙ መነጋገሪያ ነው። እንግዲህ በቀጣይም የፓይለት ፕሮጀክቱ የሚለው ይቀርና የክልል ፌዴሬሽኖች የሚመሩት የሊግ ውድድሮች ይካሄዳል ተብሏል። በየክልሉ የአንደር 20 አንደር 15 አንደር 17 ውድድሮች እንደሚካሄዱ ነው የተገለጸው። እንግዲህ የፌዴሬሽኑ የቴክኒክ አማካሪ አቶ አምሳሉ እነዚህን ፕሮጀክቶች እንዴት እንደሚመሩ ገለጽ አድርገዋል። እንግዲህ በርከት ያሉ ሀሳቦች ነው የተነሱት። የክልል የእግር ኳስ ፌዴሬሽን አመራሮች፣ የክለብ አመራሮችን በዛ ፕሮግራም ላይ ተገኝተዋል። ታዲያ በዛሬው ፕሮግራማችን ቅድም እንደገለጽከው ይህንን ነገር እንዴት ያሳኩታል የሚለው ነገር በተለይም ደግሞ ባለሙያዎችን ከማፍራት አንጻር ፌዴሬሽኑ ባለሙያዎችን ማፍራት ነው ያለበት ወይስ ደግሞ አካዳሚዎችን ወይም ደግሞ ታዳጊዎችን ወደታች ወርዶ ማፍራት ከዛ በፊት የሚቀድመው ነገር ምንድነው የሚለውን ነገር በዋናነት የምንመለከተው ጉዳይ ነው የሚሆነው። እንግዲህ ከዚህ በፊት የተጀመሩ ስራዎች አሉ። በኢትዮጵያ እግር ኳስ ውስጥ በታሪክ የታዳጊ ፕሮጀክቶች እየጠፉም እየበሩም ብዙ ስራዎች ተሰርተዋል። አሁንም እንደገና ደግሞ የተነሳበት ሁኔታ አለ። ይህን ጉዳይ በቀዳሚነት እንመልከተው። ምናልባት ከባለፉት ዓመታት ወይም ደግሞ በኢትዮጵያ ታሪክ ውስጥ በኢትዮጵያ እግር ኳስ ውስጥ የነበሩ የታዳጊዎችን ከማፍራት አንጻር ወይም ደግሞ የታዳጊ ፕሮጀክቶች ላይ ከመስራት አንጻር የተሰሩ ስራዎች ምንድን ናቸው? ተጀምረው ነበር ግን አልቀጠሉም። ያልቀጠሉበት ምክንያት ምንድን ነው የሚለውን ነገር በቀዳሚነት እንመልከት። ማለት እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ባለው አቅም የሰራቸውን ስራዎች ይፋ አድርጓል። እንግዲህ በዋናነት በመላው ኢትዮጵያ የታዳጊ ፓይለት ፕሮጀክት በሚል ተዘርግቶ ያለፉት እንግዲህ 4 ዓመታት ያህል ሰፊ ስራዎች ሲሰሩ እንደነበረ ፌዴሬሽኑ ይፋ አድርጓል። ዞሮ ስራዎች ተሰርተዋል። ነገር ግን በእነዚህ በተሰሩ ስራዎች ግን የመጡት ውጤቶች በ4 ዓመት ውስጥ ምን ነበረ
የሚለው ነው ዋናው ነገር። እንግዲህ ምክትል ፕሬዚዳንቱ ዶክተር ዳኛቸው እንደተናገሩት እንግዲህ 400 ታዳጊዎችን አፍርተን ለክለቦች አብቅተናል ብለዋል። እንግዲህ ወደ 13 አሰልጣኞችንም እንደዚሁ ሰጥተናል ብለዋል። እንግዲህ ይሄ በተጨባጭ ምን ያህል ለውጥ አምጥቷል አላውቅም። እንግዲህ ከታዳጊ ፕሮጀክቶች ምን ያህል መጥተዋል የሚለው ነገር መታሰብ ያለበት ጉዳይ ይመስለኛል። እንግዲህ በእነዚሁ ዓመታት እንግዲህ አሁን ሰዎች ቁጥሮች ስትሰማና መሬት ላይ ያለው እውነት ይታረቃሉ ወይ የሚለው ነው ዋናው ጉዳይ። እንግዲህ በእነዚህ 4 ዓመታት ስትመጣ ክለቦቹ ደግሞ ከዚህ ቁጥር በላይ ለኢትዮጵያ ስፖርት አበርክተዋል አይደለ? ክለቦቹ ወጣት የአንደር 17 እና አንደር 20 ቡድን አላቸው የኢትዮጵያ ፕሪሚየር ሊግ ክለቦች። እነዚህ ክለቦች ደግሞ በየቡድኖቻቸው ከ20 እስከ 25 ተጫዋቾችን ይይዛሉ። እንግዲህ እነዚህ 18 ክለቦች በአንደር 20 ደረጃ አላቸው። ቢያንስ 10 እንኳን በተጨባጭ በደንብ አላቸው ብለን ብንል እነዚህ ክለቦች እስከ 250 ልጅ በየአመቱ ይይዛሉ። ወጣት ቡድናቸው ለስተ 500 ምናምን ወጣት በየአመቱ ያለውን ቁጥር ስታስበው ስንት ቁጥር አምጥቷል ማለት ነው። የኢትዮጵያ እግር ኳስ አሁን በዋናነት የኢትዮጵያን እግር ኳስ ተሸክመው ያሉት የኢትዮጵያ ፕሪሚየር ሊግ ክለቦች ናቸው። አብዛኞቹ አሁን ላይ በኢትዮጵያ ፕሪሚየር ሊግ ላይ በብሔራዊ ቡድን ደረጃ የምንመለከታቸው ተጫዋቾች በሙሉ የሚፈሩት ከነዚህ ክለቦች። እነዚህ ክለቦች በቀጥታ በእነዚህ ልጆች ተጠቃሚ ነበሩ ወይ ብለህ ካልከኝ አይደሉም። እነሱ አፍርተው አምጥተው አብቅተው መልሰው የሚገዟቸው ተጫዋቾች አሉ። ገብቷል? ሂደቱ ትንሽ ክፍተት ስላለው ነገር ግን ዞሮ ዞሮ ግን የኢትዮጵያ ፕሪሚየር ሊግ ተጫዋቾች ባይጠቀሙበትም ግን ለሀገር አበርክተዋል። የኢትዮጵያ ከፍተኛ ሊግ ክለቦች በሙሉ በሚባል ደረጃ የሚጠቀሙት የኢትዮጵያ ፕሪሚየር ሊግ ወጣት ተጫዋቾችን ከዛም ያገኘው ሪሶርስ የላቸውም። የከፍተኛ ሊግ ቲሞች በሙሉ ብትሄድ የቢ ቡድን የላቸው፣ የክልል ውድድር የሌላቸው ናቸው ብዙዎቹ። ስለዚህ የሚጠቀሙት በአብዛኛው 90% የኢትዮጵያ ፕሪሚየር ሊግ ወጣት ቡድን ተጫዋቾችን። ኢትዮጵያ ፕሪሚየር ሊግ ላይ አሁን የዝውውር መስኮቱን ብትመለከት አብዛኞቹ ተጫዋቾች የመጡት ከኢትዮጵያ ፕሪሚየር ሊግ ወጣት ቡድንና ከከፍተኛ ሊግ የመጡት። የከፍተኛ ሊግ ተጫዋቾች ደግሞ አብዛኞቹ የክለቦቹ ውጤት ነው። ከዚህ አንጻር አሁን ፌዴሬሽኑ 400 አብቅቻለሁ ይላል። ክለቦቹ ደግሞ እዚህ ጋር ይሄን ሁሉ ቁጥር ደግሞ ያበቃሉ። እነዚህ ሁሉ ተደምረው ግን የኢትዮጵያ እግር ኳስ የት ነው? ዋናው ጥያቄ ይሄ ነው። እግር ኳስ ተጫዋቾች ኢትዮጵያ ውስጥ አሁን ባልኩ በዚህ መንገድ ይመጣሉ። በፓይለት ፕሮጀክቱም ይመጣሉ፣ በዚህ በክለቦችም መንገድ ይመጣሉ። እንዲሁ ደግሞ ዝም ብሎ ደግሞ በወፍ ዘራሽ ደግሞ የሚመጡ ተጫዋቾች ደግሞ አሉ። ግን እነዚህ ሁሉ ተደምረው ግን የኢትዮጵያ እግር ኳስ ዞሮ ዞሮ መጨረሻ የኢትዮጵያ ብሔራዊ ቡድን የኢትዮጵያ እግር ኳስ ነው። ስለዚህ እዛ ላይ የተገኘው ውጤት ምንድን ነው የሚለው ነው ዛሬ የሚያነጋግረን። የኢትዮጵያ ተጫዋቾች በዚህ መንገድ ፈርተው መጥተው ከሀገር ወጥተው የተጫወቱት ወይም በመጫወት ላይ ያሉት ምን ያህል ናቸው? እድሉን ያገኙ እድሉን አላገኙም አይደሉም አይደል? የኢትዮጵያ ተጫዋቾች እድል ያገኙ በርካታ ተጫዋቾች የተለያዩ ተጫዋቾች አሉ። ነገር ግን ሄዶ ግን ውጤታማ የሆነ ተጫዋች ማን ነው? ኢትዮጵያ ውስጥ ማን ነው? እስቲ ሄዶ ከሀገር ውጪ ሄዶ ተጫውቶ በብቃት ተወጥቶ ኢትዮጵያን መጥቶ የጠቀመ ተጫዋች ማን ነው ብለህ ስትል አሁንም እዚህ ጋር ምንም የምታገኘው ነገር የለም። በቃ ደካማ ነው። ከወጣው ቁጥር አንጻር አሁን እየተጫወተ ያለው ከሀገር ውጪ ማለት እዛ ላይም ክፍተት። እንደ አጠቃላይ ይሄ ሁሉ የምን ችግር ነው? ይሄ ሁሉ የምን ችግር ነው? የምን ውጤት ነው ብለን ስትል ተጫዋቾቻችን በቂ ስልጠና እውቀት ስለማይሰጣቸው ብቁ ስላልሆኑ አይደል? እግር ኳስ አሁን ከሚፈልገው የእድገት ደረጃ ጋር የተመጣጠነ ስርዓት ኢትዮጵያ ውስጥ ስለሌለ እንጂ ተጫዋቾች ስለሌሉ አይደል። ተጫዋቾችማ በተለያየ መንገድ ይመጣሉ። ነገር ግን እነዚህ የመጡ ተጫዋቾች ደግሞ የሚፈለገው ደረጃ ላይ ለመድረስ ለመብቃት የሚፈለገ ነገር አለ። ያ ነገር የለም፣ እኛ የለም። ያ ነገር ምንድነው? በቂ ሙያተኞች የሉም።
አሁንም የኢትዮጵያ እግር ኳስ ፌዴሬሽን ዋናው ስራ ሊሆን የሚገባው እኔ እስከማምነው ድረስ ባሉ ልምዶችም የምናገረው የኢትዮጵያ እግር ኳስ ፌዴሬሽን ሙያተኛ ማፍራት፣ ክለቦች ደግሞ ተጫዋቾችን ማፍራት ነው ያለባቸው ብዬ ነው እኔ እንደግል የማምነው። በቃ የክለቦች ስራ ተጫዋቾችን በካምፕም በምንም አድርገው አሰልጥነው ማብቃት የክለቦቹ ስራ ነው። የፌዴሬሽኑ ዋና ስራ መሆን ያለበት ዘርፉ የሚፈልጋቸውን ሙያተኞች በሚፈለገው ደረጃ ላይ ማብቃት ማፍራት ነው። አሁን ክፍተቱ ያለው ሙያተኞች ጋር ነው። የኢትዮጵያ እግር ኳስ አሁን አቶ አምሳሉም ትናንት ሲናገሩ የሊግ ፎርማት ኢትዮጵያ ውስጥ ተጀምሮ ነበር። አንደር 17 ሊግ ፎርማት ነበረው፣ አንደር 20 ሊግ ፎርማት ነበረው። ነገር ግን መቀጠል አልተቻለም። ለምን መቀጠል አልተቻለም? እንደሚባለው በአብዛኛው የፋይናንስ ችግር አለብን ነው። ግን የፋይናንስ ችግር ብቻ ነው ክለቦቹ ያለባቸው? እውነት የፋይናንስ ችግር አለባቸው? ጥያቄ ነው። አንተው በቃ የእውነት የፋይናንስ ችግር አለባቸው? አይደለም፣ የፋይናንስ ችግር አይደለም መሰረቱ። ነገር ግን ያንን ሐሳብ ሊረዳ የሚችል በቂ ሙያተኛ ስለሌለ አሁን ለምሳሌ ክለብ ላይ ብትሄድ በየክለቦቹ ስራ አስኪያጆች በአብዛኛው ከ10 ዓመት በላይ የኢትዮጵያ እግር ኳስ ላይ ቆይተዋል። ለታዳጊና ወጣቶች ግን 1 ብር ማውጣት አይፈልጉም። አለመፈለግ ነው እንጂ ገንዘቡ ጠፍቶ አይደለም። በአመት 100 ሚሊዮን ብር ስለዚህ ለታዳጊ ወጣት ልማት ምን ማለት እንደሆነ የተረዱ የሚያውቁ ሰዎች አይደሉም እነዚህ ሰዎች። ስለዚህ እዚህ ሴክተር ላይ ሙያተኞችን መጀመሪያ የኢትዮጵያ እግር ኳስ በሁለት እግሩ እንዲቆም ከተፈለገ መጀመሪያ ምሰሶዎቹ መቆም አለባቸው። ምሰሶዎቹ ደግሞ ሙያተኞች ናቸው። ማንም መጣ ማንም የፌዴሬሽን ኃላፊዎች አቶ ኢሳያስ ጅራ ዛሬ ያሉ ነገ የሉ። እነዚህ ሙያተኞች በየክለቡ ያሉ ሙያተኞች እግር ኳሱ ላይ ያሉ ሙያተኞች ግን ሁሌም ይኖራሉ። ስለዚህ እነሱ ላይ ስራ መሰራት መቻል ነው የሚያስፈልገው። 40 ሚሊዮን ብር አሁን ወጥቷል ለፓይለት ፕሮጀክት። እውነት የወጣው ወጪና የተገኘው ውጤት ይመጣጠናል? እውነት ለመናገር ይመጣጠናል? ሚያስኬድ ነው ብለህ ስትል እኔ ካለኝ ልምድ ከማቀው ነገር ኢትዮጵያ ውስጥ ተሞክሯል። የፓይለት ፕሮጀክት ኃይሌ ገብረስላሴ በፓይለት ፕሮጀክት የመጣ ነው። ያን ጊዜ ሰርቷል፣ አሁን ግን አይሰራም። በቃ የፌዴሬሽኑ ስራ ይሄ አይደለም። ኃይሌ ገብረስላሴ ራሱ መንግስት የወጣቶችና ስፖርት አካዳሚ ማቆም አለበት፣ ለኛ ነው መስጠት ያለበት፣ መንግስት እዚህ ውስጥ መግባት የለበት፣ መሰረተ ልማት ማፍራት ነው፣ ተጫዋቾችን አትሌቶችን ማፍራት የኛ ነው፣ የፌዴሬሽኖች ነው፣ ሲያልፍ የክለቦች ነው መሆን ያለበት ብሎ ተናግሯል። ስለዚህ አሁንም ፌዴሬሽኑ መልሶ የገባው ህፃናት ማሰልጠን ላይ እውነት ለመናገር በትክክል እንጠይቅ ከተባለ በየፕሮጀክቶቹ እኔ የተወሰኑ አሰልጣኞችን አነጋግሬያለሁ። እውነት በየፕሮጀክቱ በየከተማው የተዘረጋው ፕሮጀክት ሰልጣኞቹ በትክክል ሰልጥነዋል? ለውድድር ሲዳማ ላይ ሲመጡ ከየት ነው ለቅመው ይዘዋቸው የመጡት? አዎ አሰልጣኞችን በተወሰነ ደረጃ እየጠራ አስተምሯል ፌዴሬሽኑ አሰልጣኞች። ነገር ግን ከዛ ውጪ ግን ያሉ ስልጠና ግን ተገቢው ስልጠና ተሰጥቷቸው ነው የመጡት። ግን በእንደዚህ ሁኔታም አሰስገሰሱም ተሰብስበው ሄዶ ግን የተወሰኑ ልጆች ግን መገኘት ችለዋል አይደል? በቃ የፓይለት ፕሮጀክቱ ምናልባት የኢትዮጵያ እግር ኳስ ፌዴሬሽን አሁን ከሰራቸው ስራዎች ውስጥ ያገኛቸው ነገሮች አሁን በቅርቡ የምናወራለት ብሔራዊ ቡድን የአንደር 17 ከዛ ፓይለት ፕሮጀክት የተገኙ ናቸው። ስለዚህ ተስፋ አለው። ያ ፓይለት ፕሮጀክት ከተሰራበት ወይም ደግሞ ከታዳጊዎች ላይ ከሰራ እንደዚህ አይነት ተስፋዎችን እናገኛለን። ቀደም ያልካቸው ስጋቶች ሁሉም የሚጋራቸው ናቸው። በትክክለኛው መንገድ ነው ወይ እነዛ ልጆች የመጡት? ማግኘት ያለባቸውን የስልጠና መንገድ አግኝተው ነው ወይ እዚህ ደረጃ ላይ የደረሱት የሚለው ግልጽ ነው። ምንም የሚሸሸግ ሀቅ አይደለም። የአደባባይ ሚስጥር ስለሆነ የእግር ኳሳችን ደረጃ ወይም ደግሞ የስልጠና መንገዳችን ይታወቃል። ምንም አዲስ ነገር አይደለም። ግን ያ ነገር ግን አሁን የኢትዮጵያ እግር ኳስ ፌዴሬሽን 40 ሚሊዮን ብር አወጣበትም 4 ዓመት የቆየበትም ቢያንስ አሁን አለኝ ብሎ ሊያወራበት የሚችለው እድል አሁን ተስፋ ያለው የአንደር 17 ናሽናል ቲሙ ጥሩ የሚባል ነገር ነው። የሚገርመው ነገር ከጅግጅጋ
ወደ 3 ነው 4 ልጆች የሶማሊያ ብሔራዊ ቡድን ውስጥ የሚጫወቱ አሉ። ከዚህኛው ከሶማሌ ክልል ወጥተው ለዛችኛው ሶማሌ የሚጫወቱ 3 ልጆችን አግኝቼ ነበርና ከዛ በፌዴሬሽኑ ስር በተካተተው የፓይለት ፕሮጀክት ላይ ሰልጥነው የነበሩ ልጆች ናቸው ወደዛ ተሻግረው ለሶማሊያ ብሔራዊ ቡድን ሲጫወቱ የነበረው። ስለዚህ ያ የፓይለት ፕሮጀክት የተገኙ ልጆች አሉ። ታለንትን አይደንቲፋይ ከማድረግ አንጻር የስልጠና መንገዱን ተውና ግን ታለንቶችን ከማግኘት አንጻር አሁን ላለው ናሽናል ቲም የሰራ ሆኗል። አንተ አንድ ነገር ልንገርህ፣ አሁን የፓይለት ፕሮጀክቱ ስለመጣ ስላልመጣ እነዚህ ልጆች በተለያየ መልኩ ኢትዮጵያ እግር ኳስ ላይ መምጣታቸው አይቀርም ነበር። ኢትዮጵያ እግር ኳስ የኢትዮጵያ ግን በጊዜው መጣ። አንድ ነገር ልንገርህ፣ የኢትዮጵያ እግር ኳስ ቤተሰብ ጠቅላላ ማንም ኢትዮጵያ የሚያምንበት ነገር አንድ ነገር አለ። ኢትዮጵያውያን ለእግር ኳስ የተሰጠንን የሚል ነገር አለ። ያንን ነገር አሁን ሁሉም ያንን ነገር ፈልገን በስርዓት ሰርተን ማምጣትና ማብቃት ነው ያልቻልነው። በቃ ኢትዮጵያ ውስጥ እግር ኳስ ተጫዋች አለ። በቃ ምንም ይሄ የሚያጠያይቅ ነገር አይደለም። ድሮም ነበር፣ አሁንም አለ፣ ወደፊትም ይኖራል። ኢትዮጵያ በቃ ተጫዋቾች አሉ። ነገር ግን እነዚህ ተጫዋቾች ግን ብቁ ማድረግ ግን ያስፈልጋል። አሁን ኢትዮጵያ ውስጥ የጠፋው የተጫዋች ጉዳይ አይደል። አሁንም እነዚህ ልጆች መጡ ምንም አያነጋግርም። ምን ጉድ አንድ ሰሞን ነው በቃ በየጊዜው በኢትዮጵያ ብሔራዊ ቡድን እነዚህ አይነት ፕሮጀክቶች ባይኖሩ እኮ እነዚህ ልጆች ጠፍተው ነበር ማለት። አሁን እነዚህ አይነት ፕሮጀክቶች ባይኖሩ ኑሮ ኢትዮጵያውያኖች አሁን ለእግር ኳስ የተሰጠነ ብዙ ታለንቶች አሉን። ግን ያንን ታለንቶች አይደንቲፋይ አድርጎ በጊዜው ከማምጣት አንጻር ግን ይሄ ፓይለት ፕሮጀክት መኖሩ ለአሁን ላይ ላለው ናሽናል ቲም ጠቅሞታል ነው። ግን ባይኖር ኑሮ ግን ያ ታለንት ተደብቆ ይቀር ነበር። ብዙ የከሰሙ ልጆች እኮ አሉ በየቦታው እናቂለን። በየቦታው ብዙ ፕሮጀክቶች አሉ፣ ብዙ እግር ኳስ ተጫዋቾች አሉ። ግን በጊዜው አልመጡም ነበር። ስላልመጡ የከሰሙ ብዙ አሉ ነው ነገር። ያ የማችግር ነው አሁን አለ የፌዴሬሽኑ ችግር ነው አይደለም። በቃ እንደ ሀገር አሁን የሚያዛልቀንን ነው አሁን እየተናገርኩ ያለው። የሚያዛልቀን ነገር እነዚህ ልጆች በየቦታው የሚጠፉት በቂ ሙያተኞች በየቦታው ስለሌሉ አይደለ? የሚመጡበት እድል ስለሌለ የፌዴሬሽን ስራ እኮ እታች ድረስ ወርዶ ውድድርን ማዘጋጀት ነው በየእድሜው አይደለም። ለታዳጊና ወጣቶች ለእኔና ላንተም እኮ ውድድር ማዘጋጀት ይጠበቅበታል። ያደለው እኮ እንደዛ ያደርጋል። ሌላ ዓለም ላይ አለ አይደለ? የጤና ቡድኖች ውድድር፣ የምናምን የሰራተኞች ውድድር፣ የምናምን ውድድር እየተባለ ድሮ እኮ ነበር፣ በደንብ ይካሄድ ነበር እኮ ውድድርን ማብዛት የፌዴሬሽን ስራ ነው። በተለያየ ደረጃ ውድድሮችን ማብዛት፣ ትምህርት ቤት ድረስ ማውረድ፣ ዩኒቨርሲቲ ድረስ ማውረድ ውድድር ነበረ ድሮ። ከዩኒቨርሲቲ ተጫዋች ይገኝ ነበር፣ ከምናምን ይገኝ ነበር። ተጫዋቾች የምታገኝበትን መድረክ በቃ የፌዴሬሽን ስራ ነው። የውድድር አይነቶችን ማብዛት ፌዴሬሽን እዛ ላይ ነው መስራት ያለው። ከዛ ሲሰራ ከዛ ውስጥ ልጆች ተለቅመው የሚመጡበት እድል ይፈጠራል። ፌዴሬሽን እዛ ላይ ጊዜውን ማጥፋት ያለበት። ከምንም በላይ ግን እነዚህንም ልጆች አይቶ ለክቶ የሚያመጣ ግን ሙያተኛ ያስፈልጋል። አሁን እሱ የለንም። እኛ በብዛት በጥራት የለንም። የኢትዮጵያ እግር ኳስ መሻገር ያልቻለው ሁሉ ጊዜ መለወጥ ያልቻለው ጥራት ያላቸው ልጆችን ማፍራት ስላልቻለን። ጥራት ያላቸው ልጆችን ማፍራት ያልቻልነው ደግሞ አሁን እንደምልህ ጥራት ያላቸው ሙያተኞች ስለሌሉ ፌዴሬሽኑ የለውም። አሁንም በድፍረት ነው የምናገረው፣ በጅምላ ነው ሰርተፊኬት የሚሰጠው። መቼ ነው ወደ ጥራት የሚመጣው? ዶሚኒክ የሚባል የኢትዮጵያ እግር ኳስ ፌዴሬሽን የፊፋ አማካሪ የካፍ ፋስት ትራክ ስልጠና እንዳይሰጥ ሲከራከር ነበር። የኢትዮጵያ እግር ኳስ መሞቻው አሁን ነው፣ በፋስት ትራክ አምጥታችሁ እግር ኳሱን ትገላላችሁ፣ ተጠንቀቁ እያለ ይናገር ነበር። ግን ፌዴሬሽኑ ሰጠ። አሁን እነዚህ ምንም አይነት ስልጠና ዓለም ውስጥ ያልነበሩ ልጆች አሁን በየክለቡ ይፈሳሉ። እንዴት አለፉ? እንዴት እንትናሉ? ራሱ መጠናት አለበት። ገብቷል አይደል? በአፈሳ ዝም ብለህ ያፍሰ እያመጣ እየሰጠ ስልጠና እያወጣ ልጆች እንዴት ይፍሩ? እንትኑ ኢንስትራክተር ለመሆን ባፈሳ ነው፣ አሰልጣኝ ለመሆን ባፈሳ ነው፣ በአቴንዳንስ ነው። በቃ ክፍል ውስጥ መገኘት ብቻ ሰርቲፊኬት ያሰጣል። ይህ ስርዓት መቀየር አለበት። ስለዚህ እነዚህ ልጆች እኮ መጡ። አሁን የዳዊት የሚባል ልጅ አሁን መጣ አይደለ? ይህ ልጅ አሁን እንዴት ነው ወደ ዓለም አቀፍ ደረጃ የምናደርሰው? ማን ነው የሚያደርሰው? እስቲ ንገረኝ። ትልቁ ስጋት እሱ ጋር በቃ ማን ነው? በቃ ሙያ የለንም። እዛ ጋር ክፍተት አለብን።
ስለዚህ ታዳጊዎች ላይም ስትመጣ ከስር ጀምሮ መሰልጠን አለብን። ማሰልጣኝ ብቻ አይደለም አሁን ላይ እግር ኳስ ተጫዋችን ብቁ የሚያደርገው ሌሎች ሙያተኞችም አሉ። ዘርፉ ሴክተሩ የሚፈልጋቸው ሙያተኞች ይሉ የስፖርት አስተዳደር ሙያተኛ የለንም። በቃ ትልቁ የኢትዮጵያ እግር ኳስ ራስ ምታት እሱ። በቃ ስፖርት አስተዳደር ላይ ፌዴሬሽኑ ምን ስልጠና ሰጠ? ፌዴሬሽኑ እኮ ብዙ የሚሰራው ስራ አለ። እሱን ትቶ እዚህ ታዳጊ ፓይለት ፕሮጀክት ላይ መግባት እኔም ትርፉ ምንም ትርጉም የሌለው ስራ ነው። የኢትዮጵያ እግር ኳስ 1990 ላይ ታዳጊ ፕሮጀክት ተብሎ ሲቀረጽ በመላ ኢትዮጵያ ተዘርግቷል። ፕሮጀክቱ በአንደር 13 አንደር 15 አንደር 17 ተብሎ አገር አቀፍ ውድድርም ይደረግ ነበር። እና ዳነ ግርማ እነ ሳላዲን ሰይድ እነ ፋዲጋ ማት ሺህ ኳስ ተጫዋቾች ከ90 በኋላ ፕሪሚየር ሊጉ ተዘዋዝሮ ውድድር ይደረግ ሲባል ተዘዋዝሮ ውድድር ለማድረግ ክለቦች ደግሞ ምንጭ ያስፈልጋቸዋል። ተጫዋቾችን ከየት ያገኛሉ? ፕሪሚየር ሊጉ ዝም ብሎ አልተጀመረም፣ ታስቦበት ነው የተጀመረው። ተዘዋዝሮ ውድድር ይጀመር ሲባል ሁሉንም አገር አቀፍ ቡድኖች ያሳተፈ ውድድር ነው። ስለዚህ እነዚህ ክለቦች ደግሞ ከስራቸው ምንጭ ያስፈልጋቸዋል የተጫዋቾች። ስለዚህ እያንዳንዱ ክለብ አሁን ላይ በዛ ጊዜ ቢሲ ምናምን ነገር የተወሰኑት አለ የላቸው። ስለዚህ ፕሮጀክቶች በየቦታው መዘርጋት አለበት ተባለና ተዘረጋ። እንግዲህ በነዛ ውስጥ ከነ ችግሩ በሳምንት 100 ብር ነበር የሚከፈላቸው አሰልጣኞቹ። በወር 100 ብር ነው የሚከፈላቸው በዛ ጊዜ የነበሩ አሰልጣኞች። እነ ጸጋዬ ኪዳነ ምህረት እነ ክፍሌ ቦልተና ማት ልጆች አሰልጣኞች የፈሩት ከዛ ነው የመጡበት። አሁን ኢትዮጵያ ፕሪሚየር ሊግ ላይ የምታያቸው አንዳንድ ትላልቅ አሰልጣኞች የዛ ውጤት ናቸው። ከፕሮጀክት ነው የጀመሩት። ከዛ እየሰሩ እያደጉ መጥተው አሁን አገሪቷ እግር ኳስ ላይ አሉ። ተጫዋቾችም እንደዚህ ፈርቷል። ግን ያ ሲሆን ግን ምንም ባልተሟላበት ሁኔታ ብዙ ነገሮች ክፍተት ባለበት ሁኔታ ነው እና ዳን የመጡት እነ ሳላዲን የመጡት ብዙ እንክብካቤ ተደርጎላቸው ብዙ ስልጠና ተሰጥቷቸውም አይደለም። ይሄ ማለት ኢትዮጵያ ውስጥ ሪሶርስ አለን እኛ ጋር። ስለዚህ እዛ ጋር እነዚህ ልጆች ከዚህ የተሻለ ስልጠና ተሰጥቷቸው ቢሆን ከዚህ የተሻለ ድጋፍ ተደርጎላቸው ቢሆን የት ይደርሱ ነበር? አሁን በክለብ ደረጃ እንኳን የተሻለ ደሞዝ የሚከፍል ትጥቅ የሚያሟላ ምሳም የሚሰጥ ሻወር የሚሰጡ ክለቦች አሉ አሁን ላይ። ነገር ግን ከነዚህ ክለቦች ግን እየወጡ ያሉ ተጫዋቾች ብቁ ናቸው? ንገረኝ እስቲ። አሁን ታች ያለውን እርሰው በቃ ብዙ ክፍተት ያለበት በቃ ኢትዮጵያ ተፈጥሮ ስላለች ነው። አሁን ፓይለት ፕሮጀክትም ፌዴሬሽኑ 400 አገኘው ምናምን ብሎ የሚለው እነዚህ ውስጥ እነዚያው ምግብ የሚሰጣቸው ደሞዝ የሚከፈላቸው ትጥቅ የሚሟላላቸው ሜዳ ያላቸው ኳስ የሚሰጣቸው የክለብ 17 እና 20 ዓመት ቡድኖች ለምንድን ነው በሚፈለገው ደረጃ ጥራት ተጫዋቾች ማፍራት ያልቻሉት? ሁሉ ጊዜ አንተ ትላለህ አይደለ ለወጣቶች እድል አይሰጥም ምናምን። እንዴት ብሎ ይስጡ አሰልጣኞቹ? አሁን ያሉ የኢትዮጵያ ፕሪሚየር ሊግ አሰልጣኞች ሁሌ መረዳት ያለብን እነሱ የውድድር አሰልጣኝ እንጂ የፕሮጀክት አሰልጣኞች አይደሉም። ግዴታ ውስጥ ገብተው ቡድኑን የሚይዙት ቡድኑን ውጤታማ ስለማድረግ እንጂ ያንተን ልጅ ስለማሳደግ አይደለም። በዋናነት ኃላፊነታቸው እዛ ጋር መስተካከል ያለበት ነገር አለ። ታዳጊ ማፍራት አንዱ ስራቸው ነው። ግን የሚያፈሩት ግን ምን ሲሆን ነው? ብዙ ነገሮች ሲመቻችላቸው። ስለዚህ ለማመቻቸት ክለቦቹም ውላቸው ላይ ማስተካከል ያለባቸው ነገር አለ። ኮንሰርን ግን ሊወስዱ ይገባል። ይወስዳሉ፣ ያውቃሉ። እነሱም እኮ ይፈልጉታል እኮ ይፈልጉታል። ግን ደግሞ ተጠያቂነቱ ደግሞ ከባድ ነው። ሁለቱን ለማመጣጠን የሚያስቸግር ሁኔታ ነው። ዋንጫ ተኮር እግር ኳስ ስላለ ስለዚህ እዛ ጋር ያሉት የክለብ አመራሮቻችን ይኸውልህ ኢትዮጵያ ፕሪሚየር ሊግ ውስጥ ዋንጫ የሚወስደው አንድ ክለብ ነው። ግን 18ቱን ወይም 20ውንም ስጠይቀው ለዋንጫ ነው ይላል። ምን አይነት ይሄ አሁን ያስተሳሰብ ችግር አለ ማለት ነው። ቅድም የምናነሳው አሁን ያመለካከት ችግር እውቀት ያላቸው ብቃት ያላቸው ሙያተኞች በየክለቡ ስለሌሉ እንጂ እንዴት 20 ክለብ ለዋንጫ ይጫወታል? በአቅም ምን ብዙ የምታያቸው መመዘኛዎች አሉ። እነዛን ሁሉ ያለማወቅ ችግር የፈጠሩ
ስለዚህ ሙያተኛ ስለሌለን ነው እንጂ ታዳጊዎች ወጣቶች በደንብ መፍራት ካለባቸው አንደር 17 እና አንደር 20 ያሉ ልጆች እኮ ላይ ሲመጡ ችሎታው አላቸው፣ ምንም ጥርጥር የለውም። ላይ ካሉ ልጆች በችሎታ ሊበልጡ ይችላሉ፣ ግን በአካል ብቃት ያንሳሉ፣ በስነ ልቦና ያንሳሉ፣ በማች ፊትነሳቸው ያንሳሉ። በብዙ ነገር ክፍተት አለባቸው። ምግብ በስነ ስርዓት የሚበሉት ላይ ሲያድጉ የሚያገኙት። እነዚህ ልጆች ግን ታች ነው መጠገን ያለባቸው፣ መመገብ ያለባቸው። ጌም ማግኘት ያለባቸው ላይ ነው፣ እታች ነው። ላይ ሲመጡ 30 ምናምን ጌም ያገኛሉ። እታች ሲመጡ 15 ጌም እንኳን አይሞላም የሚያገኙት። ስለዚህ ይሄ ልጅ እዛ ጋር አምጥተህ አሁን አሰልጣኙ የምትጠይቀው ይሄ 15 ጌም ያደረገ ልጅ 30 ጌም ካረገ ልጅ ጋር እንዴት ነው የሚያወዳድረው? ይሄ አሰልጣኝ ማች ፊትነሱን ለማምጣት የዚህ ልጅ እንዴት ነው የሚችለው? እንደገና እዛ መጥተው ደግሞ አሁን ላይ ፌዴሬሽኑም ይደጉ ብሎ 35 ልጅ አድርጓል። አሰልጣኙ እኮ አንዳንዶቹ ስማቸውን ሳያቅ አመቱን ይጨርሳል። 35 ልጅ ነው የሚያሰለጥነው። እንዴት ነው 35 ልጅ ኦርጋናይዝ አድርጎ የሚያሰራው ሰው? ይህም ራሱ ክፍተታል። በዛ ላይ የሜዳ ችግራችን ደግሞ አሁን ላይ አስቡ። ስለዚህ እነዚህ ልጆች ቢያንስ አሁን እንደ ፌዴሬሽን ከዚህ 11 17 እና አንደር 20 ላይ ያሉ ልጆች ለምንድን ነው ላይ ወጥተው በደንብ የማይጫወቱት? ምንድን ነው ችግሩ? የተለያዩ ፌዴሬሽኑ ያደረጋቸው ጥረቶች አሉ። አሁን ለምሳሌ 5 ልጅ ይቀየራል። ከሚቀየሩት 5 ልጆች ውስጥ 2ቱ የቢ ልጆች መሆን አለባቸው የሚል ህግም አውጥቷል። ህጉ ወጥቶም አሰልጣኞቹ ግን አያሰልፉም አይደል? እያየ ነው፣ ዳታ እያየው ነበር። 1 ደቂቃ 5 ደቂቃ 8 ደቂቃ ምናምን በቃ ከፍተኛው 15 20 ደቂቃ የተወሰኑ ልጆች ይወጡዋል። ለምን ብለህ ካልከው ብትጠይቀው አሰልጣኙ ምክንያት አለ። ስለዚህ ፌዴሬሽኑ መነጋገር ካለበት እንዲህ አይነት ነገሮች ላይ ተነጋግሮ ልጆቹን የማብቃት ስራ መሰራት አለበት። አሁን የቀየሰው ወይም አደርጓለሁ ብሎ የሚለው ነገር ፕሪሚየር ሊግ የተዘዋወረ ውድድር የሚደረግ ከሆነ የተወሰነ ደረጃ ሊቀርፍ ይችላል። ነገር ግን ክለቦቹ ይህን ይፈልጋሉ። ትልቁ ጥያቄ ለ20 ዓመት ለታዳጊ ያላቸው አመለካከት የፕሪሚየር ሊግ ቲሞች ጠቅላላ ደካማ ነው። አሁን ግዴታ ስለሆነባቸው እንጂ የሚይዙት ግዴታ አይደለም ቢባል በእርግጠኝነት ምነግር አብዛኞቹ ያፈርሳሉ። ስለዚህ ፌዴሬሽኑ እዚህ ላይ ነው መስራት ያለበት፣ ሙያተኛው ላይ፣ አስተዳደሩ ላይ፣ ስነ ልቦናው ላይ። በቃ በአጠቃላይ ሴክተሩ የሚፈልጋቸው ሙያተኞች አሉ፣ ታዳጊዎች ናቸው። ፌዴሬሽን መስራት ያለበት ሁል ጊዜ ሙያተኛ ላይ ነው። ወደ ክለብ ስትመጣ ደግሞ የክለብ አመራር ሁሌ መጨነቅ መጠበብ ያለበት ጥሩ አሰልጣኝ ስለመምረጥ ተጫዋች ስለመምረጥ አይደለም። ተጫዋች መምረጥ ያሰልጣኙ። ፌዴሬሽኑ እዚህ ጋር መስራት ያለበት በቂ ሙያተኞች በየቦታው ላይ ካስቀመጠ ካፈራ እነዛ ሙያተኞች ለዛ ነገር ሲሉ ይሰራሉ። እውቀቱም አቅሙም አላቸው፣ መጠየቅም እንችላለን። አሁን ግን ማን ነው የምንጠይቀው? እስቲ የትኛውን ክለብ ስራ አስኪያጅ ነው ሄደ እንዲህ ያላረክም ብለህ ልትጠይቀው የምትችለው? በቃ ባለው እውቀት ባለው ልምድ በራሱ ጫማ ልክ ነው የሚያስበው። እንደ ሀገር እንኳን ሊያስብ አይችልም። አንድ የሚያደርጋቸው ነገር የለም፣ ምክንያቱም በጋራ የወሰዱት ስልጠና የለም። ስለዚህ እነዚህ አካላት ላይ ስራ ሳትሰራ እግር ኳሱን አሳድጋለሁ፣ ታዳጊዎችን በማፍራት እዛ ጋር ምናምን አድርጋለሁ። ያ በቃ ኢትዮጵያ ውስጥ መጥተዋል። በቃ ቢያንስ በቢና በሲ ተጫዋቾች እኮ መጥተዋል። እነሱን ግን ማብቃት አልቻለም። ሪፖርቱ ላይ እንደተመላከተው ምናልባት ያ የተግዳሮት ተብሎ የተነሳው ነገር አሁንም ላለመደገሙ ምንም ዋስትና የለም። ምናልባት አሁን ለዘረጉት ለቀጣይ የሚሄደው ለአንደር 70ም ለአንደር 50ም ለአንደር 20ም ትልቁ ተግዳሮት የሚሆነው የባለሙያዎች የግንዛቤ እጥረት የሚለው ትልቁ ጥያቄ ነው። የኢትዮጵያ እግር ኳስ አሁንም ወደፊትም እያስቸገረ ያለው እሱ ነው። ስለዚህ እግር ኳሱን የሚመሩት አካላቶች እነማን ናቸው የሚለውን የኢትዮጵያ እግር ኳስ ፌዴሬሽን በደንብ ሊመረምረው ይገባል። ምናልባት የሚያወጣው ገንዘብ፣ የሚያወጣቸው እቅዶች፣ የሚያወጣቸው ስትራቴጂክ እቅዶች በጥቅሉ የ4 ዓመቱም የ5 ዓመት ስትራቴጂክ እቅዶች ምናልባት ፌል የሚያደርጉበት ከ75% እስከ 80 የሚይዘው ይሄኛው የባለሙያ ምናልባት አንዳንዶች ሊሻላቸው ይችል ይሆናል ወደፊት አናውቅም። ግን በብዛት ግን የኢትዮጵያ እግር ኳስ ፌል የሚያደርግባቸው እቅዶቻችን ብዙ ፌል የሚያደርግባቸው መንገዶች የአመራሮች ወይም ደግሞ የባለሙያዎች የግንዛቤ እጥረት ነው። ስለዚህ ያንን የባለሙያዎች የግንዛቤ እጥረት ለመፍታት ምን አይነት ስራዎችን ይሰራል ወደፊት የሚለው በደንብ ሊያስብበት የሚገባው። ምክንያቱም የክለብ አመራሮች አሁን አሰልጣኞች ቅድም ያልከው
ሁሉም የክለብ አመራሮች እንዲጫወቱ የሚፈለገው ለዋንጫ ነው። ዋንጫ ለማንሳት ነው የሚጫወቱት። 20ውም እንዳልከው 20ውም ለዋንጫ ነው የሚጫወቱት። ስለዚህ ሌላ የሚታያቸው ነገር አንዳች ነገር የለም። ለምሳሌ አንድ ተጫዋች የሚወጣ አሁን እየሰማን ነው አይደለም? ዳዊት ካሳው ጥሩ ልጅ ነው፣ ጎሎች እያስቆጠረ ነው። 30 ያሉት የፕሪሚየር ሊግ ክለቦች የዳዊት ፈላጊ ናቸው። አንድ ልጅ ሲመጣ እዛ ላይ ነው። ፕሪሚየር ሊጉ ላይ ስንመለከትም እንደዛ ነው። ምናልባት ፕሪሚየር ሊጉ ላይ አውትሻይን ያለገ ተጫዋች ካለ ያንን ለማስፈረም ብዙ ዋጋዎች እንደሚከፈሉ እናውቃለን። ስለዚህ ከዛ ባሻገር ከዋንጫው ባሻገር እግር ኳሱን ለማሳደግ እነዚህ እግር ኳሱን የሚመሩት አካላቶች ምን ያክል ኮንሰርን አላቸው፣ ምን ያክልስ ሞቲቬት ናቸው ያንን ነገር ለመውሰድ የሚለው ነገር በደንብ የሚያሳስብ ጉዳይ ነውና ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን አሁን ለሚያስባቸው ነገሮች ትልቅ ሳንካ የሚሆኑት ወይም ደግሞ ትልቅ ተግዳሮት የሚሆኑበት ጉዳዮች እነዚህ ጉዳዮች ናቸው። ስለዚህ ባለሙያዎችን ከማፍራት አንጻር በደንብ ሊሰሩ አሁን የክለብ አመራሮች እዛ ሪፖርቱ ሲቀርብ ወይም ደግሞ ለቀጣይ አቅጣጫዎች ሲቀመጡ የተሰበሰቡ የክለብ አመራሮች አሉ። የክለብ አመራሮችና ፌዴሬሽን አመራሮች ናቸው የተቀመጡ። ስለዚህ ምን ያክል ያንን ነገር ተረድቶ በደንብ ሲነሳባቸው የነበረው ጥያቄ እሱ ነው። ምን ያክል ተረድቶታል? አሁን መሬት ላይ ከማውረድ አንጻር ምን ያክል ተረድቶ ይሄን ነገር ይተገብሩታል የሚለው ነው የሁሉም ሰው ጥያቄ ሲነሳ የነበረው። ስለዚህ ይሄን ነገር ከመተግበር አንጻር አሁን ወደፊት እንዴት ይተገብሩታል የሚለው በጣም የሚያሳስብ ጉዳይ ነው። ስለዚህ ምክንያቱም አሁን ቀደም ያነሳቸው አሉ 20 ዓመት 30 ዓመት 10 ዓመት የኢትዮጵያ እግር ኳስ በክለቦች ደረጃ የሚመሩ ብዙ አመራሮች አሉ። እነዚህ አመራሮች የኢትዮጵያ እግር ኳስ ለውድቀቱ ትልቅ ተጠያቂ ናቸው። ምክንያቱም እዛ ላይ ስላሉበት። ስለዚህ አሁንስ ያንን ከውድቀታቸው ተምረው እንዴት ይቀይሩታል የሚለው አሁንም የተሰጠ ነገር የለም። ስለዚህ አሁንም በደንብ መሰራት ያለበት እዛ ጋር እንደሆነ ምንም ለጥያቄ የሚቀርብ ጉዳይ አይደለም። የተጀመሩ ስራዎች በሙሉ ምንም እኔ አሁን ብዙ አመት ስላየው አሁንም ፌል እንደሚያደርግ ዝም ብዬ አሁን በድፍረት መናገር ይችላል። በቃ ብዙ ጊዜ ስላየን አሁን አንዳንድ ስፖርት ቤተሰቡ ጋርም የተነሱ መነሳሳቶች ታያለ። ታዳጊ ቡድኑ እንደዚህ ያደረገ የሚል ነገር ይሄ ሁሉ ጊዜ ያለ ነገር ነው በኢትዮጵያ እግር ኳስ ላይ። እኔም ዛሬ አሁን ከነፈሰው ጋር አብሬ መንፈስ አልፈልግም። በተደጋጋሚ ጊዜ ስላዩ በኢትዮጵያ ታዳጊ ቡድን ላይ ታምር የሚያሰኙ ውጤቶች ከዚህ በፊት ተመዝግበዋል። ተጫዋቾች መጥተዋል። በቃ ተጫዋች ኢትዮጵያ ውስጥ በየትኛው መንገድ ይመጣል። ኢትዮጵያ ቅድም ነገር ያለው አይደል 1983 አፍሪካ ዋንጫ አልፈናል። 4 ውስጥ እስከ መግባት ደርሰናል። 85 እንደዚህ አልፈናል። 87 የሴካፋ አሁን ይኸው እዚህ የተደረገ ያለውን ውድድር ኬንያ ሞምባሳ ላይ ሄዶ ስዩም አባተ ይዞ መጥቷል ዋንጫ። 88 እዚሁ ሀገራችን ላይ ተዘጋጅቶ አግኝተናል። 89 የነ ስንታየው ጌታቸው ቆጬ እናንተነህ ፈለቀ እነ ተከተለ ወርጌቾ ምናምን የነበሩበት ጋቦሮኒ ላይ ተካሄደው የኢትዮጵያ የአፍሪካ ታዳጊዎች ውድድር እዛ ውድድር ላይ ተሳትፈን 4 ውስጥ ገብተናል። ከዛ በኋላ ጋር ዚያቶ ቡድን አለ 93 94 የሰውነት ቡድን አለ በታዳጊ ቡድን አፍሪካ ዋንጫ ላይ ገባ። አፍሪካ ዋንጫ መግባት ለኛ አዲስ ነገር አይደለም። በየጊዜው ማአት ልጆች መጡ። የኢትዮጵያ እግር ኳስ እኮ ተለወጠ ተብሎ ብዙ ተዘፍኗል፣ ተጨፍሯል። አሁንም እየተጨፈረ ግን ምንም ይመጣ ነገር የለም። አሁን እነዚህ ልጆች እኮ የመጡት እኮ በ6 ወር በዚህ 1 አመት ስልጠና ነው አይደል? ሌላ አዲስ ታምር ብዙ ነገር የተሰራ ነገር የለም። አዎ ከሌሎች ጊዜያቶች ትንሽ ለየት የሚለው የተለያዩ ሙያተኞች በዚህ ቡድን ውስጥ እንዲታቀፉ ተደርገዋል። በቃ ጊዜው ስላስገደደ ተደርጓል። ግን የነዚህ ሙያተኞችም መሳተፍ አሁን እዚህ ጋር በ6 ወር እነዚህ ሙያተኞችም አሁን አሉን ለማለት ካልሆነ በስተቀር ያን ያህል አይለውጡልንም። ምክንያቱም መሰረታዊ ነገር ስለሌላቸው ይዘዋል መጡ ልጆች። እንደዚህ አይነት ሙያተኞች ለውጥ የሚያመጡት ከመሰረቱ ጀምሮ እየሰሩ ሲመጡ ነው። ስለ ስነ ልቦና ከስር ጀምሮ ያልሰራ ልጅ እዚህ ጋር ብሔራዊ ቡድን ወይም ክለብ ከገባ በኋላ ላሰራው ብለህ ብትል በሆነ ጊዜ መሻሻሎች እንጂ የሚፈለገውን ለውጥ ሊያመጣ አይችልም። በአካል ብቃቱም በሌላውም ነገር እንደዚሁ። ነገር ግን በዚህ ደረጃ የተሻለ ነገር የተሰራበት ሁኔታ አለ። በተረፈ ግን አዲስ ነገር አለ እየተጀመረ የሚቋረጥ መሰረት የሌለው ነው። ስለዚህ ለዚህ ዋናው ችግር መሰረታዊ ብለን የምንለው ችግር ፌዴሬሽኑ የራሱ መስመር አበጅቶ መስራት ያለበትን ስራ አለመስራቱ፣ እንደ ሀገርም የፌዴራል ስፖርት ኮሚሽን እና የኢትዮጵያ እግር ኳስ ፌዴሬሽን ዋናው ስራቸው እኮ የሰው ኃይል ልማት። የሰው ኃይል ልማት ማለት ደግሞ ባለሙያ ነው። አሁን የኢትዮጵያ እግር ኳስ ፌዴሬሽን እየሰራ ያለው ከፈረሱ ጋሪው ነው።
ቀደመ አይነት ነገር ነው። በቃ ሙያተኞች ናቸው መጀመሪያ መፍራት ያለባቸው። አሁን የሀገራችን ችግር እሱ ነው። ጥራት ያላቸው ብቃት ያላቸው ሙያተኞች መፍራት አለመቻላቸው። ሙያተኞች ቅድም እንደነገርኩ አሰልጣኞች ብቻ አይደሉም፣ የተለያዩ ከስፖርት አስተዳደር ጀምሮ ያሉት ላይ ስራ እስካልሰራን ድረስ የኢትዮጵያ እግር ኳስ ያድጋል ብሎ ማለት ዘበት ነው። በቃ ሊለወጥ ሊያድግ አይችልም። በቃ የትም አገር እግር ኳስ የሚቀየረው የሚለወጠው በሙያተኞች ነው። አስተማሪ ሳይኖር ተማሪ እንዴት ይኖራል? እንዴት እስቲ ንገረኝ አንተ። ይሄ እኮ ቀላል ሎጂክ ነው አይደል? በቃ ሙያ አስተማሪው ነው መቅደም ያለበት። ማን ነው የሚያስተምረው? ለምንድን ነው የሚያስተምረው? የት ነው የሚያደርሰው ብለህ ስትል መጠየቅ ትችላለህ። አሁን አቶ ኢሳያስ ትላንትና የት አላችሁ ምናምን ይል ነበር አይደል? ትክዳላችሁ ይላቸው ነበር አይደል? ግን ደፍሮ ሄዶ ግን ማክሲማም ግን እነዚህን ሰዎች ማስገደድ መቅጣት አይችልም። ለምን አላስተማራችሁ? አያውቁም። በቃ እኔ አላውቅም ብሎ ቢልክ ምንድን ነው የምትለው? ምንድን ነው የምትለው? ንገረኝ። አሁን የክለብ ስራ አስኪያጅ አላውቅም ብሎ ቢልክ ምንም ማለት። ስለዚህ የምትጠይቀው ሰው ነው እዛ ጋር መኖር ያለበት። ፌዴሬሽኑ መስራት ያለበት እኮ በየክለቡ ላይ በስፖርት አስተዳደር የሰለጠኑ ሙያተኞችን አፍርቶ ይኸው እነዚህን ሙያተኞች ነው መቅጠር ያለብህ ብሎ ማስገደድ። ቴክኒክ ዳይሬክተር ብቁ የሆኑ ቴክኒክ ዳይሬክተሮችን አሰልጥኖ አስተምሮ ከዛ በኋላ እነዚህ መቅጠር ያለብህ ሴክተሩ ላይ ያሉትን ሙያተኞች። ያን ጊዜ መነጋገር ይቻላል፣ መወነጃጀል ይቻላል። አሁን ግን ማንንም መወንጀል አችልም። በቃ ብቁ ሙያተኞች አይደሉም። ታዳጊዎቹ ላይ ያሉ ልጆች የሚሰለጥኑት እኮ አብዛኞቹ እኮ ምንድን ናቸው? ትላንት ኳስ ተጫውቶ ሲጫወት የነበረ ዛሬ ላይ አምጥተው ታዳጊ ቡድን ላይ አሰልጣኝ ይደረጋል። ምንም ነገር የሌለው ልጅ ለምን ሆነ አሰልጣኝ? አሰልጣኝነቱንም ፈልጎት አይደለም የመጣው፣ ስራ መፈለጊያ አድርጎት ነው። በቃ ትላንትና የሆነ ክለብን አገልግሏል፣ ሀገርን አገልግሏል። ስለዚህ ዛሬ ላይ ይሄ ቡድን ይሰጥ። አቅም አለው የለውም ምንም የሚታይ ነገር የለም። አምጥተህ የሀገሪቱ የወደፊት እጣ ፋንታም የወስኑ ተጫዋቾችን እንዲያሰለጥን ታደርጋለህ። በዚህ ልጅ የሰለጠነ ምን አይነት ሰው ነው የሚመጣው? እስቲ ንገረኝ። ዶሚኒክ የሚሉት የፊፋ ቴክኒክ አማካሪ በምስራቅ አፍሪካም የኢትዮጵያ አማካሪ ፋስት ትራክ ስልጠና ለእናንተ ሀገር አይጠቅም ብሎ ሲል ምክንያት እኮ ስላለው ተጫዋቾቹ የብሔራዊ ቡድን ተጫዋቾች እንደሆኑ ሳያቀርቶ ነው እንዴ? ግን እግር ኳሳችን ያለበት ደረጃ ምን አይነት የሚለውን ስላየን እኛ ግን ተተኪዎችን እናፍራ በሚል እንደዚህ አይነት ማፍራት ምን ይጠቅማል? ምንም ልምድ የሌለው እና መታሰብ መቻል አለበት። ታዳጊዎችን እናፍራ፣ ታዳጊዎችን እናብቃ ካልን ታዳጊዎችን ሊያሰለጥኑ የሚችሉ ብቃት ጥራት ያላቸው ሰዎችን ማፍረተስ ኢቭን ልኮ ማስተማር ካለበትም እኮ ፌዴሬሽኑ ልኮ ማስተማር አለበት። ብቁ የሆኑ በየሴክተሩ ላይ ድሮ እኮ በተለይ በደርግ ዘመነ መንግስት ይሄ ይደረግ ነበረ። ከሀገራት ጋር ያለንን ጥሩ ግንኙነት እየተጠቀመ መንግስት ባለሙያዎችን እየላከ ያስተምር ነበር። አሁንም ከሀገራት ጋር የሁለትዮሽ ስምምነት ምናምን ብዙ አለ አይደል? በተለያየ ዘርፋው ሌላው ዘርፍ ላይ እኮ እየተጠቀመበት ነው። የእግር ኳሱ ላይ ለምንድን ነው የማንጠቀመው? ኢቭን ከጀርመን ጋር እኮ አለ፣ ግን አቋርጠነዋል። የኢትዮጵያ እግር ኳስ ፌዴሬሽን በታዳጊና ወጣቶች ልማት ላይ መስራት ካለበት ከጀርመን እግር ኳስ ፌዴሬሽን ጋር ለምን አይሰራም? ብዙ ስራዎች ብዙ ኢትዮጵያን ከጀርመን ጋር የሚያያዝ ነገርም አለን። የጀርመን ታዳጊ ወጣቶች ፕሮጀክት በተለያዩ ሀገራት እነ ማሊ፣ ጊኒ ምናምን ላይ እኮ ውጤት አምጥቷል። እስከ ትምህርት ቤት ድረስ የወረደ የጀርመን ታዳጊ ፕሮጀክት ስምምነት ለምን እሱን አታድስም? ሙያተኞች ማፍራት። ስለዚህ እንደ ሀገራውን ስልጠናው ላይ እግር ኳሱ ቴክኒካሊ ብቻ አይደል፣ በአስተዳደሩ ላይ በተለያዩ ዘርፎች ላይ ሙያተኛ ያስፈልገናል። አሁን ይህን ፕሮጀክት ለመተግበር ስትመጣ አሁን ከአሰልጣኞቹ ከተጫዋቾቹ ወጣ ብለን አሁን አቶ ዶክተር ዳኛቸው እንዳሉት አስተዳደሩ ላይ ያሉ ሰዎች ክፍተት አለባቸዋል። በቃ አሁንም ይሄ ክፍተት ይቀጥላል። በምን ተቀረፈ? በምን ቀረፉት ይሄን ችግር? ይሄ በአንድ ጀንበር የምትቀርፈውም አይደለም አይደል?
ስለዚህ እኔ እዛ ላይ ትኩረት ተደርጎ ቢሰራ ተጫዋቾቹን ማብቃት ብዙ ከባድ አይመስልኝም። ቅድም አሁን አንተ ያሳሰበክ የዳዊት ወደ ክለብ ቢገባ ይሄ ልጅ ማን ነው እንዴት ነው የሚሰለጥ እንዴት ነው የክለብ ሽግግሩስ መሆን ያለበት የዚህ ልጅ ስለዚህ ብዙዎቹ ተስፋ የሚሰጡት ተጫዋቾች አሁን ቀጣይ ማረፊያቸው የት ነው እንዴት ነው የሚሆኑት የሚለው ነገር በእጅጉ ያሳሳቢ ነው። ምንም ጥርጥር የለውም። አሁን እነዚህ ልጆቹን ከመጠበቅ አንፃር የወራትም ጉዳይ አለ ምናምን አለ። በቃ ማንም ክለብ ዝም ብሎ ይቀራመታቸዋል። ያ በደንብ ያየውም ያላዩ በቃ ስንት ጎል አገባ ነው ኢትዮጵያ ውስጥ እንደሆነ የሚታየው እንዴት አገባ የሚለው አይታይም። ስለዚህ እንደዚሁ መግባት አይ በአቅም ደረጃ ቢያዩ ልጆቹ ጥሩ ናቸው። ግን በአቅም ደረጃ አይታውም እነሱ የሱን አቅም አፕሎድ ከማለው አቅም ማለት እሱ አይደለም እንዴት አገባ ምን አገባ ብለው ቴክኒካሊ በደንብ ማየት ይፈልጋል ለማለት ነው። ልጁን እንትን ለማለት ብዬ አይደለም ምን እንደዛ ይፈልጋል ዕውቀት ይፈልጋል። ስለዚህ በዛ ደረጃ ሙያተኞች አሉ ወይ እሱ ላይ ስጋት ስላለክ እኮ ነው አሁን አይደል የምትናገረው። ስለዚህ ወደ ታች አሁን በፕሪሚየር ሊግ ደረጃ ያሉት ላይ እንደዚህ አይነት ስጋት ካለ ካንተ እታች ያሉት ላይ ደግሞ ምን ሊሆን እንደሚችል አስበው። እኔ እሱ ነው የሚያሳስበው። አቶ ዶክተር ዳኛቸው 13 አሰልጣኝ ወደ ክለብ እንዴት ነው የገቡት ብለህ ብትጠይቅ ሌላ ታሪክ ነው የምታገኝ። እውነት በችሎታቸው ነው የገቡት? ምን ያህሉ በችሎታው ገባ? ምን ያህሉ አሰልጣኝ እንዴት እንደሚቀጠር ስለምናውቅ ተጫዋቹ እንደዚህ እያልክ ስትል ብዙ ነገር ይሄ አይጠቅመንም ለኢትዮጵያ። በእኛ ጊዜ እንዲያደረግን አይጠቅምም። በእነሱ ጊዜ እኔ መሰረት ያለው ነገር የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ ምንም አይግባ፣ መሰረቱ ግን በደንብ ይጣላል። እኔ ላላየው እችላለሁ። የኔ ልጅ ግን ኢትዮጵያን እግር ኳስ ያያል፣ የተሻለውን ኢትዮጵያ እግር ኳስ። ስለዚህ እሱ ላይ ብንጨነቅ መልካም ነው። ትልቁ ስራ እሱ ነው የሚያኮራው። ሁሌም የምትናገረው ስራ ይሄ ነው። ይሄ ቡድን አፍሪካ ዋንጫ ይገባል። ከገባ በኋላ እዛ ጋር ተሸንፎ ሲመጣ ደግሞ ይሄ ነበር እንዴ ብለን ምን ልነን እኮ ይሄ ቡድን አሁን እኔ ዋንጫ ቢበላ በቃ እኔ ብዙ ታምር አልለው። ምክንያቱም በገና እየተገነባ ያለ ቡድን ነው። እንደዚህ አይነት ቡድን ወዲያው ይፈርሳል። አሁን ልጆቹን አይታቸው ከሆነ የሚፈለገውን ነገር የቡድን ስራውን ከመስራት ይልቅ በጣም ተጨንቀው ጫና ውስጥ ገብተው እየተጫወቱ ነው እኮ ያሉት። በጫና ውስጥ ነው እየገቡ ያሉት። ለምንድን ጫና ውስጥ በገባ ቁጥር ደግሞ ይሄ የምንፈልጋቸው እንዲኖረን የምንፈልገውን ቅርጽ እናጣለን አይደል? አሁን የትም ፍጩ ዱቄቱን አምጪው ይመጣል። ያ የትም አላደረሰም። አሁን እዚህ ታዳጊ ቡድን ላይ ነው ይሄን መለከታለሁ። በቃ ቤትም አድርጎ ብቻ ስለማሸነፍ ነው የሚታሰበው። ይሄ እግር ኳሳችንን አያሻግርም። አሁን እኛ ጋር የጠፋው ነገር የትም ፍጩ ዱቄቱን አምጪው አይደለም። በስርዓት መጫወት፣ በስርዓት ሰርተን እግር ኳስ የሚፈልጋቸውን ሂደቶች አሟልተን ማምጣት። ባለፈው ጊዜ አውርተናል አይደል? አቶ አምሳሉ ሌላ ያወራሉ፣ ፌዴሬሽኑ ሌላ ያወራል። እንደዚህ አይነት ነገር ሳይሆን አንድ የሆነ አስተሳሰብ ያስፈልገናል። ያ ደግሞ ሊያደርገን የሚችለው ሁላችንም እግር ኳሱን በደንብ ስንረዳ ስናውቅ ነው። አይደለም ለአሰልጣኞች፣ አይደለም ለክለብ አመራሮች፣ አይደለም ለስነ ልቦና፣ አይደለም ለአካል ብቃት፣ ለኛም ለጋዜጠኞችም እኮ እግር ኳሱን እንድንረዳው ስልጠና ያስፈልገናል። ተሰጥቶ ያውቃል። ፍቅሩ ኪዳኔ ነፍሱን ይማረውና ስለ ዳኝነት ለማወቅ ቢያንስ ጋዜጠኛ የአንደኛ ደረጃ የዳኝነት ኮርስ መውሰድ አለበት። ዳኛውን ለመተቸት ስለ ዳኛው ለማውራት ይል ነበር። አየህ ሳታከ የምታወራውና አውቃ የምታወራው ነገር የተለያየ ህዝብ ማሰሰት የለብንም። ቢያንስ መሰረታዊ ዕውቀቶቹን ህጎቹን ጠንቅቆ ማወቅ አለበት ጋዜጠኛ። ወደ እግር ኳሱ ወደ ሌላው ስለ ባስኬትቦል እኔ ነገ ሄጄ ልዘግብል መጀመሪያ ኮርስ መውሰድ አለብኝ። ይሄ ባስኬትቦል ህግ ምንድን ነው የሚለውን ነገር ማወቅ አለብን። ያለበለዚያ አላዋቂ ሳሚ ነው የሚሆኑ። ስለዚህ ልክ እንደዚህ ለእኛም እንኳ ያስፈልገናል። ምክንያቱም እግር ኳሱ የምንረዳው እግር ኳሱን ድልድይ ሆነን የምንሰራው እኛ ነን አይደል? ስለዚህ ከሌ ቡድን ደካማ ነው ከሌ ቡድን ጠንካራ ነው ብለን ስንል ከምን አንጻር በእውቀት መሆን አለበት አይደል? አሁን ላይ እኔ ስለ አንድ ቡድን ተነስቼ ስተች እንትናን ስለሚወደው ነው እንትናን ስለሚደግፈው ነው እያሉን ነው አይደል? ስለዚህ እንዲህ አይነት ነገር እንዳይመጣ ፌዴሬሽኑንም ስንተች እንደዚሁ እንዳይሆን ስልጠና እኮ በየደረጃው ያስፈልጋል። ፌዴሬሽኑ ይሄን ነው ማድረግ ያለበት። ሰላማዊ ውጤታማ የሆነ እግር ኳስ እንዲኖር ከተፈለገ በየደረጃው ላሉ ባለድርሻ አካላት
ስልጠናዎችን በመስጠት ማብቃት ነው የሚያስፈልገው። የፓይለት ፕሮጀክትን ፌሊሪቲ ልንገርህ አንድን ማስረጃ የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ ክፍል አለ ሰራተኞች ይሄው እዚህ አንድ ጣት አይሞሉ። በመላ ኢትዮጵያ እንዴት ነው አንተ ፕሮጀክት ዘርግተህ የምትቆጣጠረው? እስቲ ንገረኝ። የፋይናንስ ውስንነት ምናምን እንኳ አለበት ፌዴሬሽኑ። ስለዚህ በመላ ኢትዮጵያ እንዲለጥጠኸው ልታመጣ ውጤት ልታመጣ አትችልም። በቃ የፈለገ ነገር ቢሆን አሁን እንዳልኩ ልጆች መጥተዋል። አዎ የሆኑ ቁጥሮች ጠርተህ ልታመጣ ይችላል። ማፍራት አይደለም አሁን ዋናው ዓላማ ሲጠቃልል አይደል? በታዳጊ ቡድን ደረጃ በክለብ ደረጃ ያለነው እንኳ ጥራት የላቸውም። ወደ ታች ስንመጣ ደግሞ የበለጠ ጥራት አይኖሩ። በቃ ስለዚህ ከዛ ይልቅ ፌዴሬሽኑ ራሱን ጠበብ አድርጎ ሙያተኞችን በየሴክተሩ ላይ የሚያፈራ ከሆነ እግር ኳሱ ቀጣይነት ያለው ይሆናል። ምክንያቱም ሙያተኛው በደንብ ተምሯላ፣ በቅቷላ። ቢያንስ የራሱን ፕሮጀክት ከፍቶ እኮ ልጆች አሰልጥኖ ያመጣል። ቢያንስ አይደል? በየቦታውን እኮ ኢትዮጵያ ውስጥ ፕሮጀክቶች ተጀምሯል አይደል? በየሰፈሩ እነዚህ ሁሉ እኮ ግብአት ናቸው ለኢትዮጵያ ነው ዞሮ የሚያመጡት። ነገር ግን እነዚህ ላይ ስልጠና የሚሰጡ ሰዎች ግን ምን ያህል ብቁ ናቸው? ለነዚህ የተሰጡ ስልጠናዎች አሉ ወይ? ግማሹ ያለው አለ፣ ግማሹ ምንም ሳይኖረው ሰፈሩ ሰብስበው ገንዘብ ያገኛል። ምን አገባው ስለ ልጅ ወጣ አልወጣ? ስለዚህ ፌዴሬሽኑ እዛ ብዙ ፌዴሬሽኑ ኃላፊነት ያለባቸው ጉዳዮች አሉ። ታዳጊዎች እንዳይጎዱ የማድረግ ኃላፊነት እኮ አለበት። ስለዚህ በየቦታው ላይሰንስ ሲሰጥ የሰፈር ፕሮጀክቶች ላይ ላይሰንሱን መቆጣጠር አለበት እኮ። ምን አይነት ፈቃድ ሲሰጡ ምን አይነት ሙያተኛ ነው የሙያተኛ ለታዳጊዎች ይሆናሉ አይሆንም? አሁን ታዳጊዎች ላይ ከተለያየ አንጻር እግር ኳስን ከማሰልጠን ብቻ ሳይሆን ብዙ የምታያቸው ነገሮች አሉ አይደል? አሁን ሰሞኑ የሚነሳው በሴቶች እግር ኳስ ላይ ምናምን ያለው ነገር በታዳጊ ወጣቶች ላይ ወንዶች ላይ ስላለመፈጸሙ ምንድን ነው? ይሄን ሁሉ የመቆጣጠር ኃላፊነት አለበት። እዛ ድረስ መዘርጋት ይፈልጋል የፌዴሬሽን ስራ። እኔ የሚገባኝ ይሄ ነው። እዛ ድረስ እነዚህ ሙያተኞች አሁን ብቁ ሙያተኞች ከሆኑ ለኢትዮጵያ እግር ኳስ አንድ ልጅ ሊያበረከት ይችላል። እነዚህ ፕሮጀክቶች ብቻ እነዚህ በአዲስ አበባ ደረጃ ያሉ ፕሮጀክቶች ማአት ፕሮጀክቶች አሉ። አሁን ላይ ብዙ የቀድሞ ተጫዋቾች የሚያሰለጥኗቸው ምን የሚሏቸው እነዚህ ላይ እንኳን ትኩረት አድርገን ብንሰራ አንድ ነገር ማግኘት እንችላለን። አሉ ልጆች አሁን ልጆች የሚገኙበት እንትን በስቷል። እድሎች በግልም በምንም ግን እነዚህ ሁሉ ግን ብቁ ሙያተኞች ናቸው። እዛ ላይ ፌዴሬሽን መስራት አለበት የሚል ነገር ነው ያለኝ። አዎ መልካም። እንግዲህ እንደቀለው ምናልባት በርካታ ጉዳዮች ይነሳሉ። ግን በተለይም ዋና መሰረታዊ ጉዳይ የኢትዮጵያ እግር ኳስ ችግሩ ከጊዜ ወደ ጊዜ እየታየ የመጣው ጉዳይ የባለሙያዎች እጥረት፣ የባለሙያዎች በዘርፉ ያሉ ባለሙያዎች ብቁ ያለመሆን ጉዳይ መቼም የሚካሄድ ሀቅ አይደለም። እያየናቸው ነው። ይህንን ለማለት ደግሞ የሚያስገድዱን ነገሮች አሉ። አሁን ያየናቸው እንኳን ላብነት እንኳን ብናነሳ የኛ ሀገር ተጫዋቾች ወደ ውጭ ወጥተው ሲጫወቱ የሚቸገሩበት ሁኔታዎች እየመጡ እየተመለከትን ነው። እዚህ ቶፕ የሆነ ተጫዋች ውጭ ሲወጣ ግን ታለንቱን እንመለከተዋለን ሜዳ ላይ። እዚህ ያለው ተፈጥሯዊ ታለንቱ አለ፣ ግን በባለሙያ ስላልተደገፈ ትክክለኛውን ስልጠና ስላልተሰጠው ግን ችግር እየሆነበት ስንመለከት ነበር። አቡበከር ናስር መጥቀስ እንችላለን። አሁን ሱራፌል ዳኛቸውም ከክለቡ ጋር ተለያይቷል። ይሄ የተለያየበት መንገድ ግልጽ ነው። ስለዚህ እነዚህን ነገሮች ለማስተካከል ባለሙያዎቻችን ትኩረት ማድረግ አለባቸው። በተለይም ደግሞ የክለብ አመራሮች ለእንደዚህ አይነቱ ነገሮች ኮንሰንትሬሽን መስጠት አለባቸው። በደንብ ትኩረት መስጠት አለባቸው። ዋንጫ ምንም አይሰራም። አንድ ዋንጫ አንጥተው ምንድን ነው የሚያገኙት? ምንም ግልጽ ነው። አሁን ካልኩሌት ቢደረግ የሚያገኙት ነገር ከሚያጠፉት የሚያገኙት ነገር ምንም አይመጣጠንም። ስለዚህ የምታጠፈው ነገር ግን መሰረት ያለው ነገር ላይ ቢሆን ደግሞ ደስ ይላል። ወይም ደግሞ ነገን የሚያሻግር የኢትዮጵያን እግር ኳስ የሚገነባ ሲሆን እነሱም ስማቸው ይነሳል፣ አበርክቷቸውም ደግሞ ላቅ ያለ ሆኖ ነገ ታሪክም ያወሳቸዋል። ስለዚህ ከዛ አንጻር ባለሙያዎችም አጠቃላይ የክለብ አመራሮችም አሰልጣኞቻችንም ለእንደዚህ አይነት ለኢትዮጵያ እግር ኳስ ለእድገቱ መሰረት የሚሆን ነገር ማድረግ የግድ ይላቸዋል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽንም የሚጠላቸውን መሰረቶች ለማሳካት ባለሙያዎች ላይ ኢንቨስት ማድረግ ይጠበቅበታል። በተለይ ደግሞ አሰልጣኞቻችን ላይ እና የክለብ አመራሮች አስተዳደር ላይ እግር ኳሱን የሚዋጅ እግር ኳሱን የሚያውቁ እግር ኳሱን የሚያሻግሩ ሀሳብ ያላቸውን ሰዎች ወደ እግር ኳስ አመራርነት ማምጣት በጣም አስፈላጊ። ስለዚህ እሱ የሚሰጣቸው ነገሮችም እንኳን
ለመቀበል የማይቸገሩ አመራሮች መምጣት አለባቸው። እሱ የሚሰጣቸውን አመራሮች በየጊዜው ትክዳላችሁ የሚላቸው እኮ አቶ ኢሳያስ ስለዛ ነው፣ መቀበል ስለማይችሉ ነው። ስለዚህ እየተቀበሉ አይደሉም። ስብሰባም ሲመጡ አበል በልተው ወይም ደግሞ ተሰብሰቡ ብቻ የሚወጡ ናቸው፣ ወይም ደግሞ በጭብጨባ አድምቀው የሚወጡ ሰዎች ናቸው ያሉ። ስለዚህ ለምንድነው ምንድነው የሚሉ ወይም ደግሞ የሚጠይቁ አይደሉም አመራሮች። ስለዚህ እነዛን አመራሮች ማሰልጠን ደግሞ የፌዴሬሽኑ ኃላፊነት ነው። ቢያንስ እሱ የሚሰጣቸውን ነገሮች የእሱን ሀሳብ ወደታች ወደ መሬት አውርደው ለማስረጽ የሚቀበሉት አመራሮች ማስኬድ ያስፈልጋል። ስለዚህ በተለይ ደግሞ አመራሮች ራሳቸውን ሊዋጁ ይገባቸዋል። አሁን ዘመኑ ያለበት የእግር ኳስ ደረጃ በጣም ከፍ ያለ ነው። እኛ ያለንበት ደግሞ በጣም ከማተርም የወረደ ነው። ስለዚህ እዛ ጋር ለማስኬድ ፌዴሬሽኑ የሚጀምራቸው ነገሮች አሁን እግር ኳሱ ያለም እግር ኳስ ባለበት ደረጃ ለማድረግ ነው። ግን አመራሮቻችን ደግሞ ያንን የማይመጥኑ ናቸው። ስለዚህ ያንን ለማድረግ በጣም ከባድ መላፋት ነው የሚሆነውና ስለዚህ ሁሉም አመራር ሁሉም አሰልጣኞች በተለይ ሙያቸውን በደንብ ሊያውቁት ይገባል። ወይም ደግሞ አሁን ካለው ከስልጣናው የሚፈልገው በስልጣናው ዘርፍም አመራሩ ደግሞ አመራሩ የሚፈልገውን ነገር መሪነት ምንድነው የሚለውን ነገር እግር ኳሱ የሚፈልገውን ነገር ማድረግ የግድ ይላቸዋል። ስለዚህ የኢትዮጵያ እግር ኳስ የሚያድግበት መንገድ ያኛው ነው። ፕሮጀክቶችን ማቋቋም ወይም ደግሞ ወጣቶች ላይ መስራት። ወጣቶች ላይ ስንሰራ ቅድም መምህሩ ከሌላ ተማሪው ብቻ ከተሰበሰበ እንግዲህ ተሰብስቦ መበተን ብቻ ነው ጣፋንታ የሚሆነውና ስለዚህ መምህራኖቻችን ማፍራት የግድ ይላቸዋል። ውድ ተመልካቾቻችን የኢትዮጵያ እግር ኳስ የታዳጊዎች ፕሮጀክት ወይም ደግሞ በታዳጊዎች ላይ የተሰሩ ስራዎች ምን ይመስላሉ በሚለው ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙ አዘጋጅ ወደ እናንተ ማድረሱ መላኩ ወለሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ ያደረግን። ያላችሁን ሀሳብ አስተያየትም በሀሳብ መስጫው ላይ አስፈሩልን። ሰናይ ጊዜን ተመኘ።